በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የክርስቶስ ልጆች በቀራንዮ አደባባይ በዕፀ መስቀል በደሙ የዋጃችሁ የገዛችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን ከዋክብት ሁላችሁ እግዚአብሔር የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት መዓዛ ቅዱሳን ምዕራገ ጸሎት እማምላክ ወዳሊተ አምላክ በምልጃዋ አትለያችሁ። በወርቅ ልብሷም ከመከራ ሥጋ ከመከራ ነፍስ ተሰውራችሁ። ዛሬ የምንመለከተው ለሆድና ለእንጀራ የምትሰሩ ከእግዚአብሔር ዘንድ በረከት የላችሁም በሚል ኃይለ ቃል ይሆናል። ይህም ለመጀመሪያው ፈተና የኢየሱስ ክርስቶስ የአምላካችን መልስ ምን እንደሆነ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ የምንማርበት የወንጌል ትምህርት ነው። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ትላንት እንዳየነው ፈታኙ ዲያብሎስ በከረጢት ትኩስ ዳቦ ይዞ በእጁም 2 ድንጋዮች ይዞ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው የሚለውን ተመልክተናል። አይ ድንጋዩን ትተህ ምነው ዳቦ ይዘህ የለ ስጠኝ ቢለው አባቱን አዳም በመብል ምክንያት ከገነት እንዳስወጣው እሱንም እንዲሁ ብሎ አሰበ። አላወቀውም፣ አልተረዳውም። የአዳም አምላክ መሆኑን የፍጥረት ሁሉ ባለቤት መሆኑን ገና አላወቀም። እየተጠራጠረ ነው። የእግዚአብሔር ልጅ ከሆንህ በሚል ነው ፈተናውን ያመጣው። ድንጋዩን ደግሞ ወደ ህብስትና ወደ እንጀራ ቢለውጠው ደግሞ ይኸው ለእኔ ታዛዥ ነው ብሎ ሊፈትነው መጣ። ይህን ድንጋይ እንጀራ አድርግና እንብላ አለው። ብላ ተርበሃል አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላሙን፣ ፍቅሩን፣ ጸጋውን በእናንተ ላይ ያድርግና የመለሰለት መልስ አለ። ወንጌሉ እንደሚነግረን ወአውስአ እግዚ ኢየሱስ፣ ጌታችን ጌታ ኢየሱስ መለሰ እንዲህም አለ፣ ወይቤሎ ጽሑፍ ከመአኮ በህብስት ክመ ዘያሃዩ ሰብ፣ ሰው የሚድነው በህብስት በእንጀራ ብቻ አይደለም ተብሎ ተጽፏል አለው። ወደዚህ ዝርዝር ከመግባታችን በፊት ዛሬ የምንመለከተው ዲያብሎስ በእንጀራ ምክንያት በሆድ ምክንያት ብዙ ሰዎችን ከእግዚአብሔር ይለያል። 1 ከኦርቶዶክስ እንዲወጡ ያደርጋል። 2 በኦርቶዶክስ እምነት ውስጥ ሆነው ራሱ ለማይገባ ለምናምንቴ ሐሳብ ሲገዙና ሲረክሱና ሲቆሽሹ ከእግዚአብሔር ዘንድ ተለይተው ሰውነታቸው ነፍሳቸው ከስታ ስጋቸው ግን ምድራዊ የሆነውን ገንዘብ በመናፈቅ በጨለማ ውስጥ ሲወድቅ ይታያል። ለሆድና ለእንጀራ የምትሰሩ ከእግዚአብሔር ዘንድ በረከት የላችሁም፣ የዲያብሎስን ትእዛዝ ድምፅ ፈጽማችኋል፣ ሰምታችኋልና። ስለዚህ ለሆድና ለእንጀራ የሰሩ ሰዎች በመጽሐፍ ቅዱስ ውስጥ ተጠቅሰውልናል። በመጀመሪያ ልብ የምትሉት የራሳችን የመጀመሪያ የፍጥረት ሁሉ ባለቤት እግዚአብሔር የፈጠረውን አዳምንና ሔዋንን ነው። በመብል ምክንያት በዘፍጥረት 3 የእባብን ድምፅ በመስማት የፈታኙን ድምፅ በመስማት የዲያብሎስን ድምፅ በመስማት ከገነት ተባረሩ።
ገነትን የመሰለ ቦታ፣ እግዚአብሔርን የመሰለ ጌታ አጡ። የብርሃን ልብሳቸው ተገፈፈ። ሆድ እንዲህ ነው የሚያደርገው። እንጀራ እንዲህ ነው የሚያደርገው። አያስፈልግም አይደለም እንጀራ፣ አያስፈልግም አይደለም ምግብ፣ አያስፈልግም አይደለም ገንዘብ። ለገንዘብ ብለው ግን በክፋት አካሄድ የሚሄዱትን ሁሉ የእግዚአብሔር ቀኝ እንደሚያደቃቸው ክንዱም እንደሚያፈርሳቸው የእግዚአብሔር ቃል ይናገራል። ይልቁንም በእምነት ከእግዚአብሔር ተለይተው ለሚርቁቱ ኤሳው ትዝ ይላችኋል። ኤሳው የእግዚአብሔርን በረከት አልፈልግም ያለ ዛሬ ከኦርቶዶክስ ለሚወጡ ሰዎች ትልቁ ምሳሌና አባታቸው ኤሳው ነው። ኤሳው የይስሐቅ ልጅ ነው። እናቱ ርብቃ ናት። መንታ ጸንሳ ከያዕቆብ ጋር ወልዳቸዋለች። አብዛኛው ስራው በጫካ ነው፣ በአደን ነው። ያዕቆብ በቤት ውስጥ ነው። እሱ ችግር የለውም፣ የሥራ ጉዳይ ነው። ሰው የተለያየ ሞያ አለው። ያኛው አደን ያድናል፣ ይሄኛው ቤት ውስጥ ያለውን አካባቢውን ስራ ይሰራል። ችግሩ ግን ምንድን ነው? ያዕቆብ እግዚአብሔር በሱ እንዲጠራ ይፈልጋል። ኤሳው ደግሞ ለገንዘብና ለሆድ ለእንጀራ የተገዛ ሰው ነበረ። የእናንተም ልዩነት እዚህ ላይ ነው የሚሆነው። ለምንድን ነው የምትሰሩት? ለምንድን ነው የምታደርጉት? ይሄንን ማወቅ ይኖርባችኋል። የእግዚአብሔር ቃል እንደሚነግረን በኦሪት ዘፍጥረት ምዕራፍ 25 ከቁጥር 26 ላይ ጀምሮ ስትመለከቱ ኤሳው እንዴት ብኩርናውን እንደሸጠ ይነግራችኋል። ብኩርና ማለት ታላቅነት፣ እግዚአብሔር በሱ ላይ ይጠራል ማለት ነው። ልብ በሉ፣ እግዚአብሔር በሱ ላይ ይጠራል። የሆነውን ልንገራችሁ፣ የተጻፈውንም ላንብብላችሁ። መንፈስ ቅዱስ በእናንተ ላይ ይደር፣ እመብርሃን ጋሻ ትሆናችሁ፣ የቅዱስ ጊዮርጊስ ጸሎት ይጠብቃችሁ። ሀገራችንን ሰላም፣ ቤተ ክርስቲያናችንንም ሰላም አድርጎ ከክፉ ሰዎች ሁሉ በውስጥም በውጭም ከተነሱባት ጠላቶቿ እግዚአብሔር ይጠብቃት ይጠብቀን። ብላቴኖቹም አደጉ ይላል። የይስሐቅና የርብቃ ልጆች ኤሳውና ያዕቆብ ናቸው። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ፣ በድንኳንም ይቀመጥ ነበር። አሁን ልብ በሉ፣ ብላቴኖቹ አደጉ። ኤሳው አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ። ልዩነታቸው ነው። ጭምት ሰው ማለት ዝም ብሎ የማይለፈልፍ፣ ዝም ብሎ የማይንጣጣ፣ ሶሎሞን እንደተናገረው ልክ ማሽላ በምጣድ ላይ እንደሚንጣጣ ሰነፍ እንደዚህ ይንጣጣል ይላል። ሳቁም በእሳት ውስጥ እንዳለ ደረቅ እንጨት ይንቋቋል ይላል። አንዱ ትልቁ ነገር ክርስቲያኖች ቁጥብ መሆን ነው በነገሮች ሁሉ። ዛሬ ትውልዳችን ለሐሜት የቸኮለ፣ አንደበቱ ክፋትን የተመላ፣ ምላሳቸው የእባብ መርዝ የሆነ፣ ጉሮሯቸው የተከፈተ መቃብር የሆነ፣ እጃቸው ደም ለማፍሰስ የፈጠነ፣ እግራቸው ለከንቱ ነገር ሁሉ የፈጠኑ ናቸው ይላል። ከዚህ እስካልወጣችሁ ድረስ ኦርቶዶክሳውያን የእግዚአብሔር በረከትን አታገኙም። ያዕቆብ ጭምት ሰው ነበረ። ኤሳው በአደን የነበረ ነው። እንግዲህ ኤሳው አደን ብቻ ሳይሆን ደግሞ ከያዕቆብ ጋር ሲነጻጸር ያዕቆብ ጭምት ሰው በድንኳንም የሚቀመጥ ነበረ ማለት፣ አዎ ለአባቱ ለእናቱ የሚታዘዝ ሰው ነበረ። ይስሐቅም ኤሳውን ይወድ ነበር፣ ካደነው ይበላ ነበርና፣ ርብቃ ግን ያዕቆብን ትወድ ነበረች። ይህ ደግሞ እንግዲህ ያ እያደነ ስለሚያመጣለት ይወደዋል አባት፣ እናት ደግሞ አጠገቧ ያለውን ትወዳለች። ብዙ ጊዜ አንዳንድ አባቶች ምን አይነት ችግር እንዳለባቸው ልንገራችሁ። የሚደባደብ ልጅ ነው የሚፈልጉት። እየፈነከተ የሚመጣ እየደበደበ የሚመጣ ወንዴኔ ልጅ ጀግናዬ ልጅ ተደብድበህ እንዳትመጣ፣ ግንባሩን በለው አንገቱን በለው ድፋው እያሉ ልጆቻቸውን ወደማይሆን አቅጣጫ ኤሳዊ መንገድ የወሰዱ ወላጆች አሉ። ያዕቆብ ለዚህ ደግሞ እሱም ምክር አግኝቶበታል። አንድ ቀን እንዲህ ሆነ። ያዕቆብ ወጥ ሰራ፣ ኤሳው ደክሞ ከበረሃ ገባ። ኤሳውም ያዕቆብን ምን አለው? ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህ ስሙ ኤዶም ተባለ። ኤዶም ማለት ቀይ ማለት ነው። የኤዶማውያን አባት ተባለ። አንድም በሌላ መንገድ ከወሰድነው የሆዳሞች አባት ነው፣ የካህዲያን አባት ነው። ዛሬ እምነታቸውን፣ ብኩርናቸውን፣ ስመ ክርስትናቸውን የሸጡ የካህዲያን ሰዎች፣ ድንግልን የጠሉ፣ መላእክትን የጠሉ፣ ቅዱሳንን የጠሉ፣ ኃያሉን አምላክ ኢየሱስ ክርስቶስን አምላክነቱን የካዱ የነሱ አባት ነው ኤሳው።
ያዕቆብም እንዲህ አለው፣ እንዳበላህ ከፈለክማ በመጀመሪያ ብኩርናህን ስጠኝ፣ ሽጥልኝ አለው። በብኩርና ነው የምሰጥህ አለው። ያዕቆብ ሁልጊዜ የሚፈልገው አንድ ነገር ነው፣ እግዚአብሔር በሱ ላይ እንዲጠራ። እግዚአብሔር በሱ ላይ እንዲጠራ። ቅድም ይስሐቅ ትምህርት አግኝቶበታል። ያዕቆብ ያልኳችሁ ይስሐቅ ነው። ያዕቆብ በመጀመሪያ ብኩርናህን ሽጥልኝ አለው። ተመልከቱ፣ ብኩርና ማለት የመጀመሪያ በኩር የሆነው፣ ልብ በሉ እንግዲህ፣ የመጀመሪያ በኩር የሆነ ሰው እግዚአብሔር በሱ ይጠራል። እግዚአብሔር የሚጠራው በሱ ላይ ነው። ለምን? በኩር ተብሎ ስለሚጠራ ማለት ነው። ብኩርና እግዚአብሔር የሚጠራበት የመጀመሪያ ሰው ማለት ነው። እንደውም መጀመሪያ ለእግዚአብሔር ነው የሚሆነው በኩር ማለት። ማህፀንን ከፍቶ የሚወጣው የመጀመሪያው በኩር ይባላል። ከርብቃ መጀመሪያ የተወለደው ኤሳው ነው። መንታ ናቸው እርግጥ። ቀጥሎ የወጣው ግን ያዕቆብ ነው። ስለዚህ ታላቅ ተብሎ የሚጠራው ማን ነው? ኤሳው ነው። ያዕቆብ ታናሽ ተብሎ ይጠራል። ስለዚህ ብኩርና ትልቅ ነገር ነው፣ ሃይማኖት ማለት ነው። እግዚአብሔር አምላክ ይጠራ የነበረው ምን ተብሎ ነው? ኤሳውና እስማኤል ሆዳም ሆነው ለእንጀራ ሰርተው ከእግዚአብሔር ቤት ከመውጣታቸው በፊት ቢጠሩ ኖሮ በክብር ቢኖሩ የአብርሃም አምላክ የእስማኤል አምላክ ተብሎ የሚጠራው። ይስሐቅም አይጠራም ነበረ። ቀጥሎ ደግሞ የኤሳው አምላክ ነበር ይባሉ። ያዕቆብ አይጠራም ነበረ። ይስሐቅና ያዕቆብ ግን በእስማኤልና በኤሳው ገቡ፣ እነሱ ለእግዚአብሔር የተገዙ ስለሆኑ። ስለዚህ ብኩርና ታላቅ ነገር ነው። ብኩርናህን ሽጥልኝ አለው። ኤሳው ምን አለ? እኔ ልሞት ነኝ እኮ፣ ይህች ብኩርና ለምኔ ናት አለ። ልሞት ነው። አሁን ርቦት ነው የሚሞተው። አሁን ምስር ወጥ ስላልበላ አሁን ሊሞት ነው። ተመልከቱ። እንዲህ ነው ዲያብሎስ የሚፈትነው፣ በምግብ ነው የሚፈትነው። እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም አሉ። ብዙዎች የወደቁት ለእንጀራ ሲሉ ነው፣ ለሆድ ሲሉ ነው። እንዴ ብኩርና ለምኔ ናት አለ። ማልልኝ እስቲ እሸጥልሃለሁ ብለህ ማልልኝ አለው። ያዕቆብ እስቲ መጀመሪያ ማል አለው። ኤሳውም ማለለት። ብኩርናውንም ለያዕቆብ ሸጣት። ያሳዝናል። ለሆድ ብሎ ብኩርናውን ሸጣት። ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን 12 ቁጥር 16 ላይ አንድ ነገር ይናገራል። ስለ አንድ መብል ተመልከቱ፣ ስለ አንድ ጉርሻ፣ ስለ አንድ ምሳ ብኩርናውን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ ይላቸዋል። ብኩርናውን እንደሸጠ እንደ ኤሳው እንዳትሆኑ ተጠንቀቁ። ለእንጀራ ብላችሁ፣ ለሆድ ብላችሁ፣ ለገንዘብ ብላችሁ ከኦርቶዶክስ ተዋህዶ ከክርስትና እምነታችሁ ፍንክች አትበሉ። የእግዚአብሔር ቃል በኦርቶዶክስ እምነትም ውስጥ ሆናችሁ ለእንጀራ ብላችሁ አትስሩ፣ ለሆድ ብላችሁ አትስሩ። የእግዚአብሔር ቃል ይህን ነው የሚናገረው። ዛሬ ብዙ ሰዎች እኮ የእግዚአብሔር ቃልን ራሱ ሲናገሩ የሚፈልጉት እንጀራ ፈልገው ነው። ብዙዎች መነኩስ የሚሆኑት እንጀራ ፈልገው ነው። ብዙዎች ቄስ የሚሆኑት እንጀራ ፈልገው ነው። ብዙዎች ዩቱብ የሚከፍቱት እንጀራ ፈልገው ነው። ብዙዎች አንድ ነገር የሚፈልጉት እንጀራ ፈልገው፣ ሆድ ፈልገው ነው። ኤሳውያን ናቸው፣ ኤዶማውያን ናቸው። እነዚህን ሁሉ እግዚአብሔር ይጸየፋቸዋል፣ እግዚአብሔር ይንቃቸዋል፣ እግዚአብሔር ይጥላቸዋል፣ እግዚአብሔር ይለያቸዋል። ረድኤት በእነሱ ላይ አያድርም። በኤሳው ላይ የእግዚአብሔር ረድኤት አላደረምና የእግዚአብሔር ቃል የሚነግረን ይህንን ነው። ተጠንቀቁ። በአንድ መብል ብኩርናውን እንደሸጠ እንደ ኤሳው እንዳትሆኑ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት። ወገኖቼ እንደዚህ ነው ያቃለላት። በምግብ ምክንያት ነው ያቃለላት። ኤሳው የእግዚአብሔር ስም ይጠራበት ነበር። አሁን ግን በላ፣ ጠጣ፣ የኃጢአትን እንጀራ በላ፣ የርኩሰትን መጠጥ ጠጣ። የእግዚአብሔር ረድኤት ከሱ ራቀ። ለተሻለችው ለያዕቆብ ተሰጠች። ከሳኦል መንፈስ ራቀ። ለእሴይ ልጅ ለኤፍራታው ለትንሹ ብላቴና ለዳዊት ስልጣን ተሰጠች። እግዚአብሔር ይችላል፣ እግዚአብሔር ያደርጋል። ዛሬም እኛ በምንሰማው የእግዚአብሔር ቃል አሁን ቅዱስ ጳውሎስ እንደነገረን
ኤሳው እኮ ከዛ በኋላ ይላል ዕብራውያን 12:17 ላይ ብኩርናውን ከሸጣት በኋላ ከዚያ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደ ተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና ይላል። ለንስሐ ስፍራ የማይገኝበት ጊዜ አለ ክርስቲያኖች። የዲያብሎስ ፈተና ይሄ ነው። የፈታኙ ፈተና ይሄ ነው። በምግብ ነው፣ በሆድ ነው፣ በእንጀራ ነው፣ በገንዘብ ነው። ስንቶች ለጣዖት ሰገዱ። ስንቶች በሟርተኛ ቤት ሄዱ። ስንቶች ጨሌጣይ ቤት ሄዱ። ስንቶች ውቃቢ ቤት ተንበረከኩ። ስንቶች በተራሮች ሰገዱ። ስንቶች በወንዝ ዳር ተንበረከኩ። እግዚአብሔር ናቃቸው፣ ተጸየፋቸው፣ በረከቱን ከነሱ ላይ አነሳ። አንተ የኦርቶዶክስ ልጅ ስማ፣ ዛሬ በረከቱ ካንተ ላይ እንዳይነሳ፣ እንደ ኤሳው ካንተ ላይ እንዳይነሳ፣ አንቺ የተዋሕዶ ልጅ ስሚ፣ እንደ ኤሳው ከቤቱ እንዳትወጪ፣ ርቀሽም እንዳትጠፊ፣ በንስሐ እንኳ ብትመለሺ እምትችበት ሰዓት እንዳታጪ፣ ጨለማ እንዳይሆንባችሁ ተጠንቀቁ። በሶዶም መሸባት ነው የሚለው ዘፍጥረት ምዕራፍ 19 ቁጥር 1 ላይ በሶዶምና በገሞራ መሸ ነው እኮ የሚለው። ሰዶምና ገሞራ ርኩሰታቸው በስቶ ለንስሐ ጊዜ አላገኙም። ይመሽብሃል፣ ዛሬ ተመለስ። ይመሽብሻል፣ ዛሬ ውጪ። ከሆድ ውጡ፣ ከሲጋራ ውጡ፣ ከጫት ውጡ፣ ከሐሺሽ ውጡ፣ ከጥንቁልና ውጡ፣ ከቃልቻ ውጡ፣ ከዘር አምልኮ ውጡ፣ ከሐሜት ውጡ፣ ከክፉ ንግግር ውጡ። ይህ ቃል ለካህናት፣ ይህ ቃል ለመምህራን፣ ይህ ቃል ለምእመናን፣ ይህ ቃል ለሁሉም ነው። እግዚአብሔር የሁሉም አምላክ ነውና። ኤሳው እኮ በስሙ የሚጠራ የዛ የይስሐቅ ልጅ የርብቃ ልጅ ነበረ። በቃል ኪዳን የተወለደ ነበረ። እግዚአብሔር ግን መንፈሱን ከሱ አነሳ። ካንተም እንዳያነሳ ብትጮ ዝም እልሃለሁ፣ ጆሮዬን ይዛለሁ እንዳለ ዝም እንዳይልህ፣ አንቺንም ዝም እንዳይልሽ፣ በሶዶም እሳት እንዳትነዱ፣ በገሞራ ዲን እንዳትለበለቡ ዛሬ ውጡና የሱ ሆኑ። እግዚአብሔር ኤሳውን ተጸየፈው፣ ያዕቆብን ወደደው። ኤሳውን ጠላው፣ ያዕቆብን አፈቀረው። እግዚአብሔር ይውደዳችሁ። እግዚአብሔር ከእናንተ ጋር ይሁን። ዛሬ እንደ ኤሳው ብዙዎች ለክርስቶስ መስቀል ጠላት አልሆኑም። በሆድ ምክንያት ለእመቤታችን ጠላት አልሆኑም። በእንጀራ ምክንያት መላእክትን አልጠሉም። በዓለማዊ ርኩሰት ስለ አንድ መብል አለ ሐዋርያው ጳውሎስ ፊልጵስዩስ 3:18 የእግዚአብሔር ቃል የነገረን ብዙዎች ለክርስቶስ መስቀል ጠላቶች ሆነው እንደሚመላለሱ ብዙ ጊዜ ደግሞ ስለ እነሱ እንደነገረን አሁንም ደግሞ እያለቀስኩ ላለሁ ይላቸዋል። ያስለቅሳል እኮ የአንዳንዶቹ ታሪክ፣ ያስነባል እኮ የአንዳንዶቹ ታሪክ። የኤሳው ታሪክ እኮ ወጥቶ ሲሄድ ከእግዚአብሔር ሲለይ ያ ዴማስ የተባለ የሆድ ተገዢ፣ የእንጀራ ተገዢ ከቅዱስ ጳውሎስ ጋር አብሮ እያገለገለ ፊቴ ይቅላ ሆዴ ይሙላ ብሎ ዴማስ ይህንን ዓለም ተከትሎ ትቶኝ ሄደ አለ ጳውሎስ። እያለቀሱ ላለሁ አለ ፊልጵስዩስ 3:19 መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ አሳባቸው ምድራዊ ነው ይላል። አስደንጋጭ ነው ክርስቲያኖች። ለዚህ ነው የመጀመሪያው ፈተና በእንጀራ ምክንያት የሆነው። በእንጀራ ምክንያት አንዳንድ ሰዎች ልብላ ልጠጣ ምንድን ነው ነገ ሞታለሁ ይላሉ ይላል። ይህም ቃል በአንደኛ ቆሮንቶስ 15:32 ቅዱስ ጳውሎስ የኢፒክረስን ፍልስፍና የሌሎችንም ፍልስፍና እያመጣ ብሉ ጠጡ ነገ ስለምትሞቱ እንዳሻችሁ ነው የሚለውን ከንቱ ሐሳብ ይቃወማል። ስለዚህ እግዚአብሔር ይናገራል፣ እንደ ይሁዳ ለ30 ብር አሳልፋችሁ እንዳትሰጡት ተጠንቀቁ። ማቴዎስ 26:15 ምን ልትሰጡኝ ትወዳላችሁ አላቸው ይሁዳ። እነሱም 30 ብር መዘኑለት። 30 ብሩን ተቀብሎ ጌታን ሸጠ። ዛሬም በኦርቶዶክስ ቤተክርስቲያን ውስጥም ያለን ካህናት፣ ምእመናን ለዓለማዊ ዝና፣ ለገንዘብና ለርኩሰት፣ ለእንጀራና ለሆድ ብለን ኦርቶዶክስ ተዋሕዶ ቤተክርስቲያን አናሳፍራት፣ አናሰድባት። ለስልጣን ብለን አናሰድባት። ለሕጉ እንገዛ። የእግዚአብሔር ትእዛዝ ምን እንደሆነ እንይ። አለዛ እግዚአብሔር እንደ ኤሳው በረከቱን ከሁላችሁ ላይ ያነሳል። ስለዚህ ብዙዎች ወደ እግዚአብሔር ቤት ወደ መንግሥተ ሰማያት መግባት አልቻሉም። ምክንያቱም ሁሉም ምክንያት ይሰጡ ጀመር አለ ቅዱስ ሉቃስ በወንጌሉ ሲጽፍ የጌታን ነገር በምዕራፍ 14 ቁጥር 18 ጀምሮ እስከ 20 ስትመለከቱ ሁሉም በአንድነት ያመካኙ ጀመር ይላል። አንዱ መሬት ገዝቻለሁ አለው፣ ተከተሉኝ ሲላቸው ጌታ መሬት ገዝቻለሁ ልፈትነው ነው። ሌላው ይቅር በለኝ አልከተልህም። ሌላው ደግሞ ምን አለ? 5 ጥማድ በሬዎች ገዝቻለሁ አለ። ስለ ገንዘብ ነው የሚያወሩት። 5 ጥማድ በሬ። እነሱን ዛሬ ፈተናቸዋለሁ፣ እስቲ እንዴት አይነት በሬዎች እንደሆኑ በርሻያቸዋለሁ። ስለዚህ ይቅር እንድትለኝ እለምንሃለሁ አልከተልህም አለው። ሌላው ደግሞ አይ ገና አሁን ሚስት ማግባቴ ነው፣ ከጫጉላ ቤት ነው ያለሁትና
ቆይስቲ አሁን አልከተልህም አለ። እንደዚህ ነው የዓለም ነገር። የመጀመሪያው ፈተና የእንጀራ ጉዳይ አያችሁት፣ ኤሳውን ከብኩርናው ያወረደው ነው። የእግዚአብሔር ስም በሱ እንዳይጠራ ያደረገው ነው። ወገኖቼ አንዱ ፈተና ይሄ ነው። ስለዚህ መጀመሪያ የምትጠነቀቁት ስለ ሆድና ስለ እንጀራ ነው። ሆድና እንጀራ የእግዚአብሔርን ክብር ያሳጣሉ። ስለዚህ ይህንን የእግዚአብሔር ቃል የሰማችሁ ሁሉ እግዚአብሔር በረድኤት ከእናንተ ጋር ይሁን። የድንግል ምልጃ አይለያችሁ። ነገ በ12ኛው ቀን ትምህርታችን ከዚሁ ነው የምንቀጥለው። ረቂቅ ምስጢር አለው። እሱን ደግሞ ነገ እንሰማለን። አቤት ደስ ይላል የእግዚአብሔር ቃል። አዎ ስንሰማው ደስ ይላል፣ ስንናገረውም ደስ ይላል። ይህንን የእግዚአብሔር ቃል እናንተ ደግሞ ለሌሎች አድርሱ፣ አስተላልፉት፣ ሼር አድርጉ፣ ላይክ አድርጉ። አዲስ የምትገቡ ሁልጊዜ ደግሞ ሰብስክራይብ ባደረጋችሁ ጊዜ ሁልጊዜ ወደ እናንተ ይህ ቃል ይመጣል። በየዕለቱ የእግዚአብሔርን ቃል እንስማ። አንዱ ምግብ እሱ ነው። እናያለን ነገ። ስለዚህ እንደ ኤሳው ብኩርናውን የሸጠ እንደ ዴማስ የሚኮበልል እንደ አዳምና እንደ ሔዋን በፈታኙ እባብ እንዳትታለሉ ዛሬ የእግዚአብሔርን በረከት ብቻ ፈልጉ። ልንገራችሁ፣ እግዚአብሔር ይችላል። 2 ዓሣ 5 እንጀራ ማበርከት ይችላል። አለቱን ሰንጥቆ ውሃ ማውጣት ይችላል። በምድረ በዳ መና ማዝነብ ይችላል። ሕይወት ምድረ በዳ ቢሆን እግዚአብሔር ቤትን ይሞላዋል። ስለዚህ በፍጹም ገንዘብ ለማግኘት የረከሰ ነገር ውስጥ እንዳትገቡ ተጠንቀቁ። ከጠንቋይና ከቃልቻ ከንቱ ሐሳብ ራቁ። ቀጥታ ሰይጣን ውስጥ ወደሱ መጥቶ ፈተነው። ብዙ ሰዎች ግን ራሳቸው ሄደው ጠንቋይ ቤት ይፈተናሉ። ለቃልቻ ራሳቸውን ሰጥተው ይፈተናሉ። ይህ ትምህርት ድንገት የሚሰሙ በዚች ምድር ላይ ያሉ በዩቲዩብ በሶሻል ሚዲያ ያሉ ሰዎች ዝሙትን፣ ርኩሰትን፣ ሰውን መስደብን፣ ማማትን፣ ክፉ ነገርን ገንዘብ ለማግኘት ብለው የሚያስተላልፉ ሳይሞት እከሌ ሞተ ብለው ሳትሞት እከሊት ሞተች ብለው ይሄን ሁሉ የሚሰሩ ሰዎች ኤሳው ንስሐ ለመግባት እንኳ ጊዜ አላገኘም ይላልና ንስሐ ገባለሁ ብላችሁ አስባችሁ ከሆነ አትገቡም። ሞት ድንገት ይመጣል። መቅሰፍት ድንገት ይወርድባችኋል። የዛን ጊዜ የሚያድናችሁ ማንም የለም። ስለዚህ ዛሬ እግዚአብሔርን ይቅር በለን ብላችሁ በዚች ሕይወት ውስጥ ተመላለሱ። አለዚያ ግን ድንገት ይነጥቃል፣ የሚያድንም የለም። አምላክ ሆይ ይቅር በለን፣ ራራለን። በእናት ምልጃ በቅዱስ ጊዮርጊስ በረከት ረድኤት ጎብኘን። የተከበራችሁ ክርስቲያኖች የሰማነውን በልቡናችን ያሳድር። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። የተባረከ የተቀደሰ ሕይወት ይኖራችሁ። የሞቱትን ሁሉ ያጽድቅልን፣ የታመሙትን ይፈውስልን፣ በተለያየ ፈተና ያሉትን ይመልከትልን፣ በረሃብና በቸነፈር የተያዙትን እግዚአብሔር ምሕረቱን ያዘንብላቸው። አገራችንን ኢትዮጵያን፣ ተዋህዶ ሃይማኖታችንን፣ ኦርቶዶክስ እምነት ክርስትና ሕይወታችንን ከአጽራረ ቤተ ክርስቲያን ይጠብቅልን። ኦርቶዶክሳውያን በመላው ዓለም ያላችሁ በኢትዮጵያ ምድር፣ በኤርትራ ምድር፣ በአረብ ምድር፣ በአውሮፓ፣ በአውስትራሊያ፣ በአፍሪካ፣ በአሜሪካ፣ በሌሎችም ሁሉ ስፍራዎች ያላችሁ ሁላችሁ እግዚአብሔር የበረከት አምላክ መሆኑን አትዘንጉ። ከሰማይ መና ያወርዳል፣ ከዓለት ውሃ ያፈልቃል። ያ አምላክ ከእናንተ ጋር ይሁን። አሜን። ሰላም ሁኑልኝ።